እንዴት እንደዚህ አይነት ጭካኔ ግን ትጨክናላችሁ? አቆት ቪዲዮ ቀርጸውኝ ተሳስተሽ ቪዲዮ ብትሰሪና አንድ ነገር አርፈሽ ማትቀመጪ ከሆነ ይሄን ቪዲዮን ፖስተን እድሜ ልክሽ እያፈርሽ ትኖራለች እያሉ እያስፈራሩኝ ነው። የኢትዮጵያ ሕዝብ ድረሱልኝ። በቃ እኔ አልቻልኩም ከዚህ በላይ ወላሂ ብቻዬን መታፈን ብቻዬን ማልቀስ አልቻልኩም። በቃ ሰሞኑ አብዛኞቻችሁ ስጠይቁኝ ነበረ ምን ሆንሽ እያላችሁ ምናምን ስጠይቁኝ ስቶሪ በማድረጉ ነገር እና ያደረገችኝ እዚህ ጋር ሁለታችን በእነዚህ ሰዎች ምክንያት የእርዳታ ቪዲዮ እንደምንሰበስብ አብዛኞቻችሁ ታውቃላችሁና አስታውሳችሁ የምታውቁ ከሆነ ሁለቱ ልጆች የእርዳታ ቪዲዮ አንድ ላይ ይሰራሉና እንግዲህ የምትለው ነገር እንደሰማችሁት ነው። ጓደኛ ምን ያህል መች እንደሚያጠቃ እንግዲህ አታውቁም። እዩትማ በመሀል የሰራችሁን ፋውል እንዳወቁባት ነገርኳቸው። ከዛ ከወንድሞቿ ጋር ተባብራ አደንዝዘውኝ ራቆት ቪዲዮ ቀርጸውኝ ተሳስተሽ ቪዲዮ ብትሰሪና አንድ ነገር አርፈሽ ማትቀመጪ ከሆነ ይሄን ቪዲዮን ፖስተን እድሜ ልክሽ እያፈርሽ ትኖራለች እያሉ እያስፈራሩኝ ነው ያሉት። እኔ ከዚህ በላይ በግቱኛል። እንግዲህ እንደሰማችኋት ነው። ልጅቷ የራቁት ቪዲዮ ይዘውባት ከወንድሟ ጋር ፍቅረኛ አድርጋት ነበር እንግዲህ ጓደኛ ተብየዋ እና ቀን ጠብቃ እንግዲህ ገንዘብ እንግዲህ በልታ ነው ያቺኛዋ ልጅ ማለት ነው ፎቶ ላይ የለጠፈቻትና መጨረሻ ላይ ግን ልጅቷ የተናገረችውን ነገር ላመን አልቻልኩም። በዚህ ኬዝም ደግሞ አንድ ቲክቶከር የሰጠው መግለጫ አለ። እስቲ እሱንም ደግሞ አስቃኝቻችሁ መጨረሻ ላይ ደግሞ ያቺ ማለት ነው ወንጀለኛ ብር ሰረቀች የተባለችውና አጭበርብራኛለች የራቁት ቪዲዮ ቀርጻ ያለችውንም ነገር ደግሞ አይተን እንመጣለን። የአንድ ምስኪን ታማሚ አባት ለሕክምና ተብሎ ከህዝብ የተሰበሰበውን በሚሊዮን የሚቆጠር ገንዘብ መውሰድ፣ ይህ ነገር ሊወገዝ ይገባል። በዚህ ተግባር ላይ የተሳተፉ በሙሉ በህግ ሊጠየቁ ይገባል። ይህ አባት ለአይኑ መታከሚያ ተብሎ ከ5 ሚሊዮን ብር በላይ ከህዝብ ተሰብስቦለት ስላችሁታል። ለድሃ ተብሎ እንግዲህ የተሰበሰበ ለአይን የተሰበሰበን ገንዘብ መብላት መቀርጠፍ ምን የሚሉት ነው? ቆይ ከአንድ ሃይማኖተኛ ነኝ ብሎ ከሚያስብ ሰው እንዴት ይሄ ነገር ይጠበቃል? ግን ሼም አይደለም? ነገር ግን እሱ የደረሰው የዚህ ብር ግማሽ መሆኑን ይናገራል። ይህን ነገር በተደጋጋሚ በሽማግሌ ለማስመለስ ብሞክርም ይህ የሰራንበት ኮሚሽን ነው በማለት ከ1.7 ሚሊዮን ብር በላይ ተጭበርብሬ የኢትዮጵያ ህዝብ ለመታከሚያ ያዋጣልኝን ገንዘብ በዚች ልጅ ተወስዶብኛል ሲል ይህ አባታችን ይናገራል። እስኪ ቪዲዮ ልጋብዛችሁ። ይህን ቪዲዮ በደንብ ሼር፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ የህግ አካል ጋር እንዲደርስ አድርጉት። 1.7 እሷ ጋር አለኝ ብር ሀቄ ነው። ልጆች አደባባይ ወጥተዋል። እኔ አደባባይ ወጥቼ እንደዚህ ጉዳት ሰርተኛለች ሙስሊም ነች ብዬ እኔ በሰው ማይጠበቅ ነገር እንደዚህ አድርገኛለች። ነባ በአላህ ስም ጠይቃታለሁ። አሁንም አላህ ካለ የኔን አይን እንዳጠፋው የሷንም አካል አጎድሎ እንዲያሳይኝ ጠብቃለሁ። እኔ እንግዲህ አካሉ ከጎደለው ሰው ላይ እንደዚህ አይነት ማጭበርበርና እንደዚህ አይነት ነገር ማድረግ በነገራችን ላይ በህግም ያስጠይቃል። ከዚህ በፊት እንደዚህ አይነት ወንጀል እንደዚህ አይነት ማጭበርበር ሲሰሩ የነበሩ ሰዎችን ታስታውሳላችሁ። አንዳንድ ሰዎች በጣም ነው የምታሳፍሩት። ልጅቷ ደግሞ እንግዲህ አጭበረበረች የተባለችው ልጅ ደግሞ የሷን ንግግር ደግሞ ማመን ያቃተኝ። እስቲ አንዴ ላስቃኛችሁ። የራቆት ቪዲዮ ይዘው እያስፈራሩኝ ነው ብላ ትናንትና ነጃት ቪዲዮ ለቃ ነበረ። ሰላም አለይኩም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ትንሽ ጉንፋን ይዞኝ ድምጼ ተቀይሯል። እሱ በጣም ይቅርታ። እኔ ስለምን ቪዲዮ እየተወራ እንደሆነ ምንም አውቀው ነገር የለም። ነገር ግን ፎቶዬን ለጥፋ ስሜን ጠርታ የቤተሰቤን ስም ጠርታ ቪዲዮ እስከሰራች ድረስ በስም ማጥፋት ወንጀል መቀጣት አለበት። ለዚህ ደግሞ ዋጋ መክፈል ስላለባት ጉዳዩን በህግ ይዤዋለሁ ማለት ነው። ሌሎቻችሁ ኢንቦክስ ላይም እየጠየቃችሁኝ ቴክስት ላይም እየደወላችሁ የነበራችሁ ሰዎች አላችሁ። ለእናንተ ለሁላችሁ መመለስ በጣም ከባድ ስለሆነ ነው ቪዲዮ እየሰራው ያለሁት። በመቀጠል ደግሞ ምንም አይነት ማስረጃ ካላትና እንደዚህ አይነት ጥቃት ከደረሰባት በህግ ልትጠይቅ ነው የሚገባው። ምክንያቱም ማንኛውም ሴት እንደዚህ አይነት ጥቃት ደርሶባት ዝም ማለት አለባት ብዬ አላምንም። ነገር ግን በስሜታዊነት ተነስታ ወይም ደግሞ ከሱ ጋር አብረሙን ስላልቻለች ብቻ ይህን ነገር አድርጋ ከሆነ እኔ በፍጹም ዝም ብዬ ላልፈው አልችልም። የራሴንም ሆነ የቤተሰቤን ክብር የማይመጥን ነገር ነው ያወራችሁ። እንግዲህ እንደሰማችኋት ስለምታወራው ስለምንም ቪዲዮ ላቅ አልችልም። ቤተሰቤን ነው እንግዲህ ስም እያጠፋች ያለችው። የልጅቷ ወንድም ነበር እንግዲህ መጀመሪያ ላይ ስታለቅስ የነበረችው ልጅ ፍቅረኛ ነበር ተብሎ የነበረውና የራቁት ቪዲዮ ሲቀርጻት ነበረ የተባለው እና የተናገረችው ልጅ የተናገረችው ንግግር ምንም አላሳመነኝም። እናንተ ምን ታስባላችሁ? ሐሳብ አስተያየታችሁን እስቲ አጋሩኝ። እኔ ግን እቺ አሁን የምታወራው ነገር የማይመስልና የማይገናኝ ነገር ነው። እርግጥም አጭበርብራ ከሆነ በህግ ትጠየቃለች። ያቺም ልጅ በህግ ነገሩን ኬዙን ይዘዋለች። የእናንተን ሐሳብ እስቲ ግን ሼር አድርጉኝ፣ እንወያይበት።